አገዛዙ የሞተበትን የህዝብ ድጋፍና ቅቡልነት ለማግኘት አዲስ ለቅሶውን በኮሙኒኬሽን መስሪያ ቤቱ በኩል አሰምቷል። እንመለከተዋለን። የአባት አርበኞች ጦር በአገዛዙ ላይ ጥቃት ፈጽሟል ተባለ። በመርአዊ የነበረው የአረጋ ከበደ ስብሰባም መክሸፉ ተነገረ። ዝርዝር አለን። ክቡር አቶ ዮሐንስ ቧያሌውና ክቡር አቶ ክርስቲያን ታደለ ከእስር እንዲፈቱ የይቅርታ ፎርም ሞልተዋል በሚል በብልጽግና የሶሻል ሚዲያ አክቲቪስቶች የተሰራጨው መረጃ መሰረተ ቢስና የሐሰት መረጃ ነው ተባለ። ሰላም፣ ጤና፣ ፍቅር የምንመኝ ላችሁ ውድ የበለስ ሚዲያ ቤተሰቦቻችን በቅድሚያ በሀገር ውስጥና በሀገር ውጭ የምትገኙ የፈረንጆችን ገና ለምታከብሩ ወገኖቻችን እንኳን አደረሳችሁ እያለን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የታህሳስ 16 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። አገዛዙ የሞተበትን የህዝብ ድጋፍና ቅቡልነት ለማግኘት አዲስ ለቅሶውን በኮሙኒኬሽን መስሪያ ቤቱ በኩል አሰምቷል። በነጻነት መብቱን እንዳይጠይቅ ያፈነው ህዝብ በነጻነት የምርጫ ውድድር አድርገው የፓርላማ ወንበር ብሎም በትረ መንግስቱን እንዳይዙ ያደረጋቸውን ፓርቲዎች ለህዝባቸው ድምፅ እንዳይሆኑ ያገታቸውን ጋዜጠኞችና ፖለቲከኞች ይታዘቡኛል ሳይል ብልጽግና ዛሬም ራሱን ቅዱስ አድርጎ ለቀጣይ ምርጫ ቅስቀሳ ማድረግ ጀምሯል። ህሊና አልባው አረመኔው ብልጽግና እንደ እኔ ፍትሐዊነትን ያሰፈነ ነጻነትን የሰጠ መንግስት ታይቶ አይታወቅም በማለት በሰላማዊ ሰልፍ መብቱን ሲጠይቅ ጦርነት ባወጀበት ህዝብ ላይ ተሳልቋል። በራሱ ህዝብ ላይ ድሮን የሚያዘንብ ገበያና አምልኮ ስፍራ በወጣ ህዝብ ላይ በጅምላ ጥይት የሚያዘንብ አገዛዝ ነው እያሾፈ የሚገኘው። ራሱን ለሰላምና ለሁለተኛ ንግግር ዝግጁ ያላደረገው እያታለለ በገንዘብ እየደለለ ባንዳ የሚገዛው የአብይ አስተዳደር ነው ራሱን የእውነተኛ ፖለቲካ መሳያ አድርጎ እያቀረበ ያለው። አያፍርምና ያለፉትን የ7 ዓመታት ታሪኩን የተቀደሰ የተጋድሎ ጉዞ አድርጎ ለማቅረብ የሞከረው አገዛዝ የህዝብ ንቀቱንና ከሱ በላይ አሰላሳይ ተራማጅ ሐሳብ የሌለው ህዝብ እንደሌለ በድፍረት መደምደሙን ታዝበናል። እነዚያን የጨለማ ዓመታት፣ እነዚያን አማራ ሀገር አልባ እንዲሆን የዘር ማጥፋት የተደረጉበትን ዓመታት፣ እነዚያን ከከተማ ወደ ከተማ ለመንቀሳቀስ መንገዶች ዝግ የሆኑባቸው ዓመታት፣ እነዚያ ከጦርነት ውጪ ልማትና እፎይታ የጠፋባቸው ዓመታት እንኳንስ የኢትዮጵያ ህዝብ ዓለም አይረሳቸውም። የኢትዮጵያ ህዝብ ቅንጦቱ በምርጫ ቦርድ መሪውን መምረጥ አይደለም። ቅንጦቱ በህይወት የመኖር መብት ነው። ሰርቶ መለወጥና ተረጋግቶ መኖር አሁን የቅንጦት ኑሮ እየሆነ ነው። በምርጫ አስተዳደርን መቀየር አይደለም ዛሬ ያኔም አልተቻለም። አገዛዙ ግን ገለልተኛ ምርጫ ቦርድ አቋቁም ያለው ሲልም ተሳልቋል። ተስፋ ቆርጦም ይሆን አቅም አጥቶ ወይም ፈርቶ ለአረመኔው የአብይ አገዛዝ ሀገሩን አሳልፎ ሰጥቶ በመከራ ውስጥ ያለው የኢትዮጵያ ህዝብ ጨርሶ ከመጥፋቱ በፊት በሚዲያ እየወጣ ፖለቲካ የሚሰራበትን የብልጽግና ቡድን ማንኛውንም መንገድ ተጠቅሞ ማስወገድ አለበት ስንል እንደ በለስ ሚዲያ እንጠይቃለን። እንደ አማራ ህዝብ በማንነቱ በገዛ ሀገሩ የመረረ መከራ የደረሰበት የለም። በገዛ ሀገሩ ለፍቶ ጥሮ በገነባበት ሀገርና መንግስት በምድር ላይ አለ የተባለው በደልና ችግር ሁሉ እየደረሰበት ነው። ራሱ በገበረው ግብር ባከማቸው ጥሪት በተገዛ ዘመናዊ መፍጃ ማሽን በየቀኑ በድሮን ያልቃል። በየሰዓቱ እናቶች ልጃገረዶች ይደፈራሉ። በየቀኑ አባት ሽማግሌ በባድማ ውስጥ ይገደላል። ይህም ለ7 ዓመታት የቀጠለ ሆኗል። ባለበት ቦታ ሁሉ እንዲፈጅ በመንግስት የተወሰነበት አማራ አሁን በቤቱ በቀየው ነው እየተገደለ ያለው። ስልታዊ በሆነ መንገድ ከኦሮሚያና ከቤሻንጉል ጉሙዝ ተፈናቅሏል። በሚሊዮኖች ተፈናቅሏል። አሁንም በተለያዩ ተፈናቃይ ካምፖች በረሃብ እየተሰቃየ እየሞተ ይገኛል። ህግ አያውቀውም። ህገ መንግስት ክዶታል። ባለስልጣን ሽጦታል። ይህንን የሚያደርገው ተመስገን ጥሩነህ ከኦህዴድ ጋር ሆኖ ነው። ይህንን የሚያደርገው ዳንኤል ክብረት ከብልጽግና ጋር ሆኖ ነው። ይህንን የሚያደርገው አገኘው ተሻገር ከኦህዴድ ጋር ሆኖ ነው። በመርአዊ የነበረው የአረጋ ከበደ ስብሰባ መክሸፉ ተነገረ። በትላንትናው ዕለት ማለትም ታህሳስ 15 ቀን 2018 ዓ.ም መርአዊ ከተማ ላይ የባንዳዎች ፊት አውራሪ አረጋ ከበደ የተመራው ልዑክ በመርአዊ ህዝብ ፊት መዋረዱን በለስ ሚዲያ ከ22ኛ ክፍለ ጦር አረጋግጧል። የመርአዊ ህዝብ የአረጋ ከበደ ልዑክ በአዳራሽ ተገኝቶ አቀባበል እንዲያደርግና የአማራን ህዝብ ትግል ጠልፎ የሚጥል ሐሳብ እንዲሰነዝሩ ከአገዛዙ ጥሪ ቢያደርግም ሜጨኞቹ ግን አንድም የብልጽግና አመራር ለመቀበል ዝግጁ አይደለንም፣ እኛ የአማራ ህዝብ ትግል ኦስቋሽም ታጋይም ነን በማለት በራቸውን ዘግተዋል ነው የተባለው። በዚህ የተበሳጨው የአገዛዙ ወንበር ጠባቂ ቡድን ቤት ለቤት እየዞረ ወደ ስብሰባው እንዲገቡ ለማስገደድ ሙከራ ያደረገ ቢሆንም የመጨረሻ ያለውን ኃይል በማሰባሰብ ከባህር ዳርና ደብረ ማርቆስ በህዝብ ማመላለሻ ትራንስፖርት ተሳፍረው የሚንቀሳቀሱ ተሳፋሪዎችን በማስገደድ ተሳፋሪዎች የመርአዊ ከተማ ነዋሪ መስለው እንዲሰበሰቡ ለማድረግ ቢሞክርም የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የ102ኛ ኮር 22ኛ ክፍለ ጦር በኮሎኔል ታደሰ ሙሉነህ ሻለቃ ኢፌሳና አማሪት ገደሃ ቀጠናን በማካለል መርአዊ ከተማ ላይ በሞርተር በዲሽቃ የታገዘ ውጊያ በማድረግ ስብሰባው እንዲከሽፍ ተደርጓል። በዚህም እቅዱ የከሸፈበት ቡድን ያገኘውን ሁሉ በኃይል በዱላና ሰደፍ እየደበደበ የጤና መድን ክፈሉ እናንተ ሜጨኞች
አርበኞች የጽንፈኛው ቀንደኛ ደጋፊ ናቸው በማለት በተለይ ሴቶችን እያንገላታ እንደነበር ለማረጋገጥ ችለናል ብለዋል። ክፍለ ጦሩ የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የመዋቅር ማሻሻያና ጦሩን በኮር የማደራጀት ስራ ሰርተን ባጠናቀቅንበት ማግስትና የስርዓቱ አገልጋዮች ሚጫ ላይ የተደራጁ የፋኖ አወቃቀር በተለይም በቀድሞ አጠራሩ የኮሎኔል ታደሰ ሙሉነህ ብርጌድ የሚባለውን ኃይል ሙሉ በሙሉ ደምስሰን በትነነዋል ብለው የተለመደ የተፈበረከ ዜናቸውን ከመስራታቸው ማግስት መራዊ ላይ ገብቶ ያረጋ ከበደን ስብሰባ መበተንና ጠላትን ሙትና ቁስለኛ ማድረጋችን ልዩ ያደርገዋል ሲል ገልጿል። 22ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ቴዎድሮስ የደሜ። ይህ በእንዲህ እንዳለ የአባት አርበኞች ጦር በአገዛዙ ላይ ጥቃት ፈጽሟል ተባለ። በ201ኛ ኮር 74ኛ ክፍለ ጦር የእናርጅና ውጋ ወረዳ የዲያጠባ ቀበሌ አባት አርበኞች ጦር የገበሬውን የግል የጦር መሳሪያ ለመዝረፍ የተንቀሳቀሰው የሚሊሻና አድማ ብተና ቡድን ላይ የደፈጣ ጥቃት በመፈጸም 4 ሚሊሻ ከባድ ቁስለኛ ሆኗል ተብሏል። በዚህ የአባት አርበኞች ጦር ቁስለኛ ያደረጓቸው የብልጽግና ተላላኪ የሚሊሻ አባላት በደፈጣ ጥቃቱ በጠና ቆስለው ደብረ ወርቅ ሆስፒታል መግባታቸው ተረጋግጧል። በአሁኑ ወቅት የ74ኛ ክፍለ ጦር አባላትና የቀጠናው የአርበኞች ጦር ስራን በተግባር ሰርተው አርአያ መሆናቸውን ቀጥለዋል። በተጨማሪም የቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት መረጃውን እንዳጋራን በሆስፒታል ሲያጣጥሩ የነበሩ 10 ተጨማሪ ነፍሳት ወደ ሞት ተጉዟል ተብሏል። የአካፋና ዶማ ገበያ በደራባት ሉማሜ አስለቃሽ ኮሚቴው ለ27 ሰዓታት ስራ አለመፍታቱ ታውቋል። ከደብረ ማርቆስ፣ ከአምበር፣ ከሉማሜ ከባድ ቁስለኛ ሆስፒታል ሲያስገባ የነበረው የከፋኝና ገናሽ ኮሚቴውም ቀኑን ሙሉ አስከሬን ሲያድል መዋሉን አረጋግጠናል። እጅግ የተዋጣለት አስደናቂ ጀብድ በመስራት በጃማ ከተማ ጠላትን አመድ ያለበሰው 206ኛ ኮር በትላንትና ውለው ተጨማሪ ተጋድሎን አጠናክሮ የቀጠለ ሲሆን የአረመኔው ሰራዊት ወረፋ ጠብቀው የሚጨረሱ ከባድ ቁስለኞችን እያሟሟተ መቃብር ቁፈራውን በሉማሜ ከተማ አጠናክሮ ቀጥሏል። ድንፋታሙ ስርዓት በትናንትናው ዕለት በደረሰበት ከፍተኛ ጥቃት ከ45 በላይ ሰራዊቱ መደምሰሳቸው የሚታወስ ሲሆን ለሕክምና ተቋማት ገብተው ሲያጣጥሩ የነበሩ 8 ነፍሶች ጉዟቸው ወደ ሲኦል በማድረጋቸው ምክንያት የሟቾች ቁጥር 55 ደርሷል። ከዚህ ጋር በተያያዘ የሟቾች ቁጥር ማሻቀቡ የማይቀር መሆኑን የሚያመላክት ተጨማሪ መረጃ አግኝተናል። በደብረ ማርቆስና ሉማሜ ሆስፒታል ሪፈር ተብለው በሞት አፋፍ ላይ የሚገኙት ስም ዝርዝራቸው ከእጃችን ገብቷል ብሏል። የአፋብሃ ቴዎድሮስ 206ኛ ኮር ህዝብ ግንኙነት ስም አረመኔው አገዛዝ እጅ ሰጡኝ ብሎ ፕሮፓጋንዳ እየሰራባቸው የሚገኙት ከሃዲዎችና የጥቅም ነጋዴዎች ተጋለጡ። ደብረ ማርቆስ ላይ እጅ ሰጡ በሚል አገዛዙ ለፕሮፓጋንዳ ማሽን በሚዲያ የሚጠቀምባቸው ከሚገኙት መካከል ዝግጁ አበበና ተሻገር አዲሱ የሚባሉ ባንዳዎች ተጋልጠዋል። ዝግጁ አበበ የሚባለው የፋኖ የአብዮት ትግል ከመጀመሩ በፊት በጎዛምን ወረዳ በተለያዩ ቀበሌዎች ፖሊስ ሆኖ ይሰራ ነበር። ፖሊስ ሆኖ እየሰራ ያለ እናትና ልጅን ጨምሮ 4 ሴቶች እንደፍሮ ክስ ተጀምሮበት የጎዛምን ወረዳ አስተዳዳሪ የነበረውና የአክስቱ ልጅ የሆነው ሙሉ ሰው ቀሪ ክሱ እንዲቋረጥ አድርጎ ከፖሊስ ስራው አስለቅቆ በደብረ ማርቆስ ከተማ ደህንነት ሆኖ እንዲሰራ አስመድቦት ነበር። በዚህ መካከል የፋኖ ትግል ሲጀመር ሙሉ ሰው ቀሪ በጎዛምን ወረዳ ሚሊሻ ጽህፈት ቤት ሎጂስቲክና ስምሪት አድርጎ መድቦት የነበረ ሲሆን በዚህም ስራ እያለ የመሳሪያና የተተኳሽ ንግድ እየሰራ መሆኑ ተረጋግጦ መስከረም 22 ቀን 2017 ዓ.ም አገዛዙ ሴልየታ በሚል ንጹሃንን በግፍ ባሰረበት ወቅት በቁጥጥር ስር ውሎ ለ4 ወራት ዳንግላ ታስሮ የነበረ ሲሆን ዳንግላ በነበረው የተሃድሶ ስልጠና ላይ ፋኖን ሲሳደብና ትግሉን ሲያጠለሽ የነበረ ከሃዲና ደፋሪ ግለሰብ ነው። ይህ ከሃዲ ግለሰብ ከዳንግላ ተፈቶ እንደመጣ ለደህንነት ስራ ሌላ ቦታ ተመድበዋል ሲባል አገዛዙን ከድቶ በብዙ ልመናና መሐላ ወደ ፋኖ መጥቶ አገዛዙን ሲራገምና የትግሉን ልክነት ሲናገር ቆይቶ አሁንም በለመደው የክህደት ታሪኩ ጊዜ ጠብቆ ወደ አገዛዙ ተመልሶ በመሄድ የውሸትና የክህደት ቅርሻቱን እየተፋ ይገኛል። ተሻገር አዲሱ የሚባለው በሊባኖስ ቀበሌ የችግኝ ጣቢያ ተቆጣጣሪ ሆኖ ይሰራ የነበረ ሲሆን የችግኝ ጣቢያውን ማቴሪያል እየዘረፈና ሰራተኞችን ከችግኝ ጣቢያ ውጪ የግል ስራውን እየሰራ ለግል ጥቅሙ በማዋል በተደጋጋሚ ክስ ሲያቀርብበት የነበረ በሊባኖስ ሐሙሲት በሌብነት የሚታወቅ ግለሰብ ነው። ይህ ግለሰብ የፋኖ ትግል ሲጀመር አብሮ ወዲያ ወዲህ ሲል ቆይቶ ትግሉን ክዶ ወደ ደብረ ማርቆስ በመሄድ እኔ በቃ ተውኝ በሚል ልመና የባጃጅ ታክሲ እየሰራ ይኖር የነበረ ሲሆን በመሃል በድጋሚ አገዛዙን በመካድ ወደ ፋኖ ተመልሶ የቆየ ቢሆንም አሁንም በለመደው የክህደት አዙሪት ውስጥ አረመኔው አገዛዝ ተመልሶ የባጥ የቆጡን እየቀባጠረ ይገኛል። እኒህ ዛሬ እዚህ ነገ እዚያ የሚረግጡ ተመላላሽ ከሃዲዎች ተራ ግለሰቦች አይደሉም። እነርሱ የሞራል ዝቅጠትና የክህደት ተምሳሌቶች ናቸው። እነዚህ ግለሰቦች ትናንት የህዝብን አደራ ተሸክመው ወደ ትግል የገቡ መስለው ነበር። ዛሬ ግን ያንን የተቀደሰ ዓላማ ለሆዳቸውና ለጥቂት ሳንቲም በመሸጥ ወደ አገዛዙ ጉያ ተመልሰዋል። በታገሉበት ትከሻ ላይ ረግጠው በከዱት ወገናቸው ደም ላይ ቆመው ዛሬ የአገዛዙ የፕሮፓጋንዳ ማሽን ሆነዋል። እንደሚታወቀው አረመኔው አገዛዝ ራሱን የወንጀለኞች ማከማቻ ከመሆን አልፎ አገርን የሚበዘብሩ ሌቦች በሰላም የሚኖሩበት የጥፋት ዋሻ ሆኗል። አገዛዙ ለምን ከሃዲዎችን ይሰበስባል ብለን ብንጠይቅ ምክንያቱ ንጹህና መርህ ያለው ሰው ከዚህ ቆሻሻ ስርዓት ጋር አብሮ መጓዝ ስለማይችል ነው። አገዛዙ የሌባና የወንጀለኛ ምሽግ በመሆኑ
እንደዚህ ያሉትን የሞራል ሰባሪዎች እንደ ጀግና እየቆጠረ በማዕዱ እያሰለፈ አንድ ሐሙስ የቀራት እድሜውን ማራዘም ስለሚፈልግ ነው። የእነዚህ ሰዎች ፍላጎት ነጻነትና ለውጥ ሳይሆን በሞቀበት ማደርና መዋል ነው። እነዚህ ሰዎች ራሳቸውን የሚመለከቱት እንደ ሸቀጥ ዕቃ ስለሆነ አንዳንዴ የህዝብን ትግል አሳልፈው ይሰጣሉ፣ ሌላ ጊዜ ደግሞ የአገዛዙን ሚስጥር ይዘው ይሸሻሉ። ወቅታዊ ዋጋውን እያዩ የሚገለባበጡት አካላት ናቸው። መድረሻው ግን አንድ ነው፣ የታሪክ ቆሻሻ ቅርጫት መሆን። በመጨረሻ ለአገዛዙና ለቅጥር ሰላዮቹ የምንነግራቸው አንድ እውነት አለን። የወንጀለኞች ስብስብ የፈለገውን ያህል ቢለጠጥና ቢደራጅ በእውነትና በህዝብ ጽናት ፊት ይፈርሳል። ሌባን በሌባ መተካት፣ ከሃዲን በከሃዲ መለወጥ የስርዓቱ ዕድሜ አያራዝምም፣ ይልቁንም ጥፋቱን ያፋጥነዋል እንጂ የሌባና የከሃዲ መድረሻው ውርደት ነው። ክቡር አቶ ዮሐንስ ቧያሌውና ክቡር አቶ ክርስቲያን ታደለ ከእስር እንዲፈቱ የይቅርታ ፎርም ሞልተዋል በሚል በብልጽግና የሶሻል ሚዲያ አክቲቪስቶች የተሰራጨው መረጃ መሰረተ ቢስና የሐሰተኛ መረጃ ነው ተባለ። የመረጃውን ትክክለኛነት ለማረጋገጥ ከታሳሪዎቹ ቤተሰቦችና የህግ ጠበቆቻቸው ጋር በተደረገ ግንኙነት ምላሾች ሰጥተዋል። ምንም አይነት የይቅርታ ጥያቄ አልቀረበም። ታሳሪዎቹ በህገ ወጥ መንገድ ያለመከሰስ መብታቸው ሳይነሳ የታሰሩ የግፍ እስረኞች ናቸው። ምንም አይነት ወንጀል ባልሰሩበት ሁኔታ ይቅርታ ጠየቁ የሚባለው ወሬ የሞራል ስብዕናቸውን ለመንካት የታለመ የአሳሪያቸው ፕሮፓጋንዳ ነው ሲሉ እንዲሁም የይቅርታ ፎርም ሞልተዋል የሚባለው መረጃ ታሳሪዎቹን ከሚታገሉለት ከህዝብ ጋር ለመነጣጠልና ለማጋጨት ሆን ተብሎ የተፈበረከ የሐሰት ወሬ ነው ብለዋል ቤተሰቦቻቸው። በተጨማሪም ታሳሪዎቹ በእስር ቤት ውስጥ የተለያዩ ሰብአዊ መብት ጥሰቶች፣ የህክምናና የምግብ እገዳዎች እየደረሰባቸው ቢሆንም በአካልም ሆነ በሞራል ሳይሰበሩ ለቆሙለት ዓላማ ጽኑ መሆናቸው ቤተሰቦቻቸውን አረጋግጠዋል። ብልጽግና በፍርድ አደባባይ የደረሰበትን ሽንፈት ለምን በይቅርታ ድራማ የመሸፈን ሴራን መረጠ የሚለው መሰረታዊ ነጥብ ማብራራት ግን ተገቢ ነው። ይኸውም የታሳሪዎች ቤተሰቦችና ጠበቆቻቸው ለሐሰተኛ መረጃ የሰጡት አስተያየት እንደተጠበቀ ሆኖ የአብይ አህመድ መንግስት በክቡር አቶ ዮሐንስ ቧያሌውና በክቡር ክርስቲያን ታደለ ላይ ለ3 ዓመታት ያህል የቆለለባቸው የሐሰት ክስ በፍርድ ቤት ፊት መቆም ሲያቅተው አሁን ደግሞ አዲስ የፕሮፓጋንዳ ስልት መቀየስን መርጧል የሚል ግምት አለ። መንግስት በታሳሪዎቹ ላይ ምንም አይነት ጥፋተኛ ሊያደርግ የሚችል ማስረጃ ማቅረብ ባለመቻሉ ፍርድ ቤቱ በነጻ ሊያሰናብታቸው መቃረቡን አረጋግጧል። በህግ ተገዶ ከመልቀቅ ይልቅ በይቅርታ ለቀቅናቸው በማለት የሽንፈት ዜናውን ወደ ቸርነት ለመቀየር እየሞከረ ነው። ታሳሪዎቹ በጽናት ታግለውና በህግ አሸንፈው ሲወጡ የሚገኘውን ታላቅ የድል ስሜት ለማበላሸትና በህዝቡ ዘንድ ተደራድረው ወይም ተንበርክከው ወጡ የሚል የተሳሳተ ግንዛቤ በህዝብ ዘንድ ለመፍጠር የታለመ የስነ ልቦና ጦርነት ነው ተብሏል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።